የኢትዮጵያና ኤርትራ ውጥረት ከጊዜ ወደ ጊዜ እየተካረረ መጥቶ አሁን ላይ ከእጅ አዙር ፍጥጫ ወደ ለየለት ቀጥተኛ ጦርነት እየተንደረደረ ስለመሆኑ የሚያሳዩ ጉዳዮች ጎልተው መታየት ጀምረዋል። አንዳቸው የሌላቸው መንግስት ለመገልበጥ የሚሽቀዳደሙ የሚመስሉት ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ የዲፕሎማሲውን በር ዘግተው የጦር ነጋሪት እየጎሰሙ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ለኤርትራ የላከው የመጨረሻ ማስጠንቀቂያና የኤርትራ ምላሽ የተፈራውን የመጀመሪያ መጨረሻ ጦርነት 11ኛ ሰዓት ላይ አድርሶታል። አሁን ላይ አንዳቸው የሌላቸው መንግስት ለመገልበጥ እየተሽቀዳደሙ የሚመስሉት አብይና ኢሳያስ ወደ ቀጥተኛ ጦርነት እየተቃረቡ ነው። የኢትዮ ኤርትራ ውጥረት ከጊዜ ወደ ጊዜ እየተካረረ ቀጥሎ በአሁኑ ወቅት ከእጅ አዙር ፍትጊያ ወደ ለየለት ጦርነት እየተንደረደረም ይመስላል። ጤና ይስጥልን። በዛሬው ጥንቅራችን የኢትዮ ኤርትራ ውጥረት ወዴት እያመራ እንደሆነ ከዜና ባሻገር ያሉትን ሚስጥራዊ ኃይል አስተላለፎች በተጨባጭ መረጃ ላይ ተመስርተን እንመረምራለን። እስከ መጨረሻው አብራችሁን ቆዩ። በኢትዮጵያ በኩል በኤርትራ ላይ በተደጋጋሚ የተወሰዱ ዲፕሎማሲያዊ እርምጃዎች ወደ ጠንካራ ማስጠንቀቂያ ተሸጋግረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ከዚህ ቀደም 2 ጊዜ ለተባበሩት መንግስታት ድርጅት የጻፋቸው የአቤቱታ ደብዳቤዎች ውጤት አለማስገኘታቸውን ተከትሎ በቀጥታ ለራሷ ኤርትራ ማስጠንቀቂያ ያዘለ መልእክት ልኳል። የኢትዮጵያ መንግስት ኤርትራ ወታደሮቿን በአስቸኳይ ከኢትዮጵያ ግዛት እንድታስወጣ አሳስቧል። የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራዎቻቸው ኦስማን ሳልህ በጻፉት ደብዳቤ ኤርትራ ጦሯን ከተቆጣጠረችው ድንበር በአስቸኳይ እንድታስወጣ አሳስበዋል። ለኤርትራ የተጻፈው ይህ ደብዳቤ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ አመላክቷል። ባለፉት ጥቂት ቀናት ሁለቱን ሀገራት በሚያዋስናቸው ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመላክታል ሲልም የውጭ ጉዳይ ሚኒስቴር በደብዳቤው አመላክቷል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር የተቆጣጠራቸው የድንበር አካባቢዎች ለቆ እንዲወጣ መጠየቁን በደብዳቤው አስታውሷል። ከዚህ ቀደም በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በተጻፈ ደብዳቤ ኤርትራ የኢትዮጵያን ሉዓላዊነትና የግዛት አንድነት እንድታከብር መጠየቁም አይዘነጋም። የቀረበው ጥያቄ ምላሽ አለማግኘቱን ተከትሎ የኢትዮጵያ መንግስት ለራሷ ለኤርትራ በቀጥታ ጠንከር ያለ መልእክት ልኳል። በዚሁ ደብዳቤ ኤርትራ በሁለቱ ሀገራት ድንበር ላይ የኢትዮጵያን ግዛት ከመቆጣጠሯ በተጨማሪ በውስጥ ጉዳይ ጣልቃ በመግባት የታጠቁ የመንግስት ተቀናቃኞችን እየደገፈች መሆኑን ገልጿል። የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ አንዳንድ አካባቢዎችን መቆጣጠሩ በደብዳቤው ተመላክቷል። የኤርትራ መንግስት በስም ላልተገለጹ የታጠቁ ቡድኖች ቀጥተኛ የቁሳቁስ ድጋፍና እርዳታ እንደሚያቀርብም ተገልጿል። የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛት ጥሶ በመግባት በድንበር አካባቢ ከሚፈጽመው ጥሰት እንዲታቀብ በተደጋጋሚ ቢጠየቅም ጥረቱ ሰሚ አለማግኘቱን ደብዳቤው ጠቁሟል። ከዚህ ቀደም በዲፕሎማቲክ ማህበረሰቡ በኩል በተለይም በተመድ በኩል የተሰጡ ማሳሰቢያዎች ተቀባይነት አለማግኘታቸውን ተከትሎ ለራሷ ኤርትራ በቀጥታ በተላከው ደብዳቤ የተቆጣጠረችውን ድንበር ለቃ እንድትወጣ ነው የተጠየቀው። ኤርትራ ከተቆጣጠረቻቸው ቦታዎች ለቃ ከወጣች የኢትዮጵያ መንግስት በጋራ ጉዳዮች ላይ ለመነጋገር ዝግጁ ነኝ ብሏል። ኤርትራ የቀረቡላትን ጦሯን የማስወጣትና ታጣቂዎችን የመደገፍ እንቅስቃሴ ካቆመች የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ የጥቅም ጉዳዮችን ለመፍታት በቀን ልቦና በድርድር ለመሳተፍ ፈቃደኛ መሆኑንም አስታውቋል። ኤርትራ የቀረበባትን ማስጠንቀቂያ ያዘለ ክስ አስተባብላ የቀረበላትን የድርድር ጥሪ ውድቅ አድርጋለች። ኤርትራ ኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል ባወጣችው አጭር መግለጫ አስተባብላለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ በወጣው የኤርትራ መግለጫ የኢትዮጵያን መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጓል። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት በመግለጽ አጣጥለዋለች። ይሁን እንጂ ኤርትራ የቀረበባትን ውንጀላ ውድቅ ከማድረግ የዘለለ ለቀረበው የድርድር ጥሪ ምላሽ አልሰጠችም። በኤርትራ በኩል ከኢትዮጵያ መንግስት ጋር የመነጋገር ፍላጎት እምብዛም እንደሌለ ሲገለጽ የነበረው ጉዳይ በዚህ መግለጫዋ በውል ተረጋግጧል። በተካረረ የእርስ በርስ መወነጃጀል ሁለት
ዓመት የተሻገረው የኢትዮ ኤርትራ ውጥረት ወደ ጦርነት እንዳያመራም በርካቶች ሰግተዋል። ሀገራቱ አንዳቸው የሌላኛቸውን ተቀናቃኝ ቡድኖች በመደገፍ የእጅ አዙር ጦርነት ውስጥ እንደገቡ የሚያመላክቱ መካሰሶችም ተስተውለዋል። በኤርትራ በኩል የጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያመጹ ታጣቂ ኃይሎችን እንደምትደግፍ ይገለጻል። በተለይም እንደ ህወሓትና የፋኖ ኃይሎች እንዲሁም የኦሮሞ ነጻ አውጪ ጦር ኦነግ ሸኔ ያሉ ግንባር ቀደም ተፋላሚዎችን እንደምትደግፍ የኢትዮጵያ መንግስት በተደጋጋሚ ክስ አቅርቧል። በኢትዮጵያ መንግስት በኩል ደግሞ የፕሬዝዳንት ኢሳያስ አፈወርቂ አስተዳደርን ለመቀየር ለሚንቀሳቀሱ ኃይሎች ከለላ በመስጠት ይከሰሳል። የትጥቅ ትግል አራማጁ የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ የሚንቀሳቀስ ሲሆን እንደ ብርጌድ ንሓመዱ ያሉ የኢሳያስ ተቃዋሚዎች በአዲስ አበባ ቢሮ ከፍተው ይንቀሳቀሳሉ። ዓለም አቀፍ የግጭት ጉዳዮች ላይ ትኩረት አድርጎ የሚሰራው ክራይሲስ ግሩፕ በፈረንጆች 2026 ጦርነት ያስተናግዳሉ ብሎ ከለያቸው 10 ሀገራት መካከል ኢትዮጵያና ኤርትራ ተካተዋል። በሁለቱ ሀገራት መካከል የተፈጠረው ውጥረት እንደ አሜሪካ ባሉ ሀገራት ዲፕሎማሲያዊ ጫና ካልተቀለበሰ አይገመቴ ቀጠናዊ ቀውስ ሊያስከትል እንደሚችልም ተቋሙ አስጠንቅቋል። አሁን ላይ አንዳቸው የሌላቸው መንግስት ለመገልበጥ እየተሽቀዳደሙ የሚመስሉት አብይና ኢሳያስ ወደ ቀጥተኛ ጦርነት እየተቃረቡ ነው። በኢትዮጵያ በኩል ማስጠንቀቂያ ያዘለ ደብዳቤ በቀጥታ ለኤርትራ መላኩ ከጊዜ ወደ ጊዜ እየጠነከረ ለመጣው የእጅ አዙር ጫና ምላሽ ለመስጠት የተሰላ ይመስላል። የኢሳያስ አፈወርቂ አስተዳደር የባላንጣውን የአብይ አህመድን አስተዳደር ለመገልበጥ በታጣቂዎች በኩል የሚያደርገው ጫና አሁን ላይ ከፍ ብሏል። ኢሳያስ ከህወሓት እስከ ፋኖ ከኦነግ ሸኔ እስከ ጥቃቅን ታጣቂ ቡድኖች በማስተባበር በአብይ ላይ የተፋጠነ መንግስት ግልበጣ ለማድረግ እየሰሩ መሆኑ ይነገራል። የኢትዮጵያ መንግስት የውስጥና ውጭ ኃይሎች ተቀናጅተውብኛል በሚል የሚያቀርባቸው ተደጋጋሚ ክሶች ይህንኑ የሚያረጋግጡ ናቸው። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ጦር የሰበቁ የታጠቁ ኃይሎች በኤርትራ ይደገፋሉ የሚለው ክስ ቀላል እንደምታ የሚሰጠውም አይደለም። የሁለቱን ጎረቤት ሀገራት ውጥረት ማየልን ተከትሎ ዲፕሎማቲክ ማህበረሰቡ ጣልቃ ሊገባ እንደሚችል ይጠበቃል። በተለይም ኢትዮጵያ ለተመድ በተደጋጋሚ ያቀረበችው አቤቱታ ምላሽ አለማግኘቱን ተከትሎ ለራሷ ለኤርትራ የላከችው ጥብቅ ማስጠንቀቂያ 11ኛው ሰዓት መድረሱን የሚያመለክት ሆኖ ከፍተኛ ትኩረት ስቧል። ከኢትዮጵያ በኩል 2 ጊዜ በኤርትራ ጉዳይ ደብዳቤ የደረሳቸው የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በዚህ ጉዳይ ለመምከር ወደ አዲስ አበባ ይጓዛሉ ተብሏል። የሁለቱ ሀገራት ውጥረት ወደ ጦርነት እየተንደረደረ መሆኑን የተረዱት ጉተሬዝ ከጠቅላይ ሚኒስትር አብይ አህመድ እና ሌሎች አፍሪካ ሀገራት መሪዎች ጋር ይመክራሉም ተብሏል። አዲስ አበባ በምታስተናግደውና የካቲት 7 እና 8 በሚካሄደው የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የኢትዮ ኤርትራ ጉዳይ ይነሳል ተብሎም ይጠበቃል። በጉባኤው ላይ በታዛቢነት የሚታደሙ እንደ አሜሪካ ያሉ ሀገራት ዲፕሎማቶችም በሁለቱ ሀገራት መካከል የተፈጠረውን ውጥረት ለማርገብ መሞከራቸው የሚጠበቅ ነው። ምንም እንኳን ዲፕሎማቲክ ማህበረሰቡ በአዲስ አበባና አስመራ መካከል የተፈጠረውን መካረር ለማርገብ መንቀሳቀሱ የሚጠበቅ ቢሆንም ተጨባጭ ውጤት መገኘቱ ላይ ጥያቄ ይነሳል። በተለይ በኤርትራ መንግስት በኩል ካለው የዲፕሎማሲ ገፊነት አንጻር ሁለቱ ሀገራት በሚካሰሱበት የእጅ አዙር ጦርነት የሚሆን በአሰብ ጉዳይ ለሐቀኛ ድርድር ዝግጁ መሆናቸው ያጠራጥራል። በኤርትራ በኩል ወደ ድርድር ለመግባት ፍላጎት የማይታይ ከሆነ የተፈራው ጦርነት የመቀስቀሱ ጉዳይ አጠያያቂ አይሆንም። በሁለቱም መንግስታት በኩል አንዳቸው የሌላቸው ተቀናቃኞችን አስታጥቀው በእጅ አዙር ከመፋለም አልፈው ከየጀርባቸው ያሰለፏቸውን ሀገራት ይዘው ወደ ለየለት ጦርነት ሊገቡ የሚችሉበት እድልም ሰፊ ነው። በኤርትራ በኩል እንደ ግብጽና ሳውዲ አረቢያ ያሉ ሀገራት ከጀርባው የተሰለፉ ሲሆን በኢትዮጵያ በኩል ደግሞ የባህረ ሰላጤው አመፀኛ ሀገር የተባበሩት አረብ ኤሚሬት ትገኛለች። ነገሩን አሳሳቢ የሚያደርገው ከሁለቱ ሀገራት ጀርባ የተሰለፉ ሀገራት ሳውዲና ኤሚሬትስ ቁርሾ ውስጥ የሚገኙ ሲሆን በምስራቅ አፍሪካ የኃይል የበላይነት ለመቀዳጀት እየተሽቀዳደሙ መሆኑ ነው። ዓለም አቀፉ ማህበረሰብ የተፈራውን ጦርነት ከወዲሁ ተከላክሎ ማስቀረት የማይችል ከሆነ ወትሮውንም የተመሰቃቀለው ቀጠና ወደ ለየለት ቀውስ መግባቱ አያጠያይቅም። በኢትዮጵያና ኤርትራ መካከል የሚከሰት ጦርነት እንደ ከዚህ ቀደሙ የድንበር ጦርነት በቀላሉ የሚቋጭና በሁለቱ ሀገራት ተሳትፎ ብቻ የሚቆምም አይደለም። የጦርነቱ መቀስቀስ አይቀሬ መሆኑ ከሀያላኑ እስከ ቱጃር አረብ ሀገራት ወደፊት በሚፈጠረው አዲስ ቀጠናዊ አሰላለፍ ውስጥ ቦታቸውን ለመያዝ ይፋተጋሉ። ጦርነቱን ቀድሞ ማስቀረት ወይም ከተቀሰቀሰ በኋላ በድርድር መስመር ማስያዝ ካልተቻለ እንደ አሜሪካ፣ እስራኤልና የአውሮፓ ሀገራት ከኢትዮጵያ በኩል እንደ ግብጽና ሳውዲ አረቢያ ያሉ የአረብ ሀገራትና ምናልባትም የምዕራቡ ተቀናቃኝ የምስራቅ ሀያላን ደግሞ ከኤርትራ በኩል ሊሰለፉ ይችላሉ። የምስራቁ ክፍል ሀያላን እንደ ሩሲያና ቻይና ያሉ ሀገራት ከኢትዮጵያ ጋር ካላቸው ወዳጅነት አንጻር በገለልተኛ ጎራ ሊሰለፉ የሚችሉበት እድልም ሰፊ ሆኖ ተስተውሏል። ነገር ግን ከምዕራባውያን ጋር ካላቸው የበላይነት ፍጥጫ አንጻር በሌሎች ሀገራት እንደሚታየው ሁሉ በተቃራኒ ጎራ የሚሰለፉበት እድልም ሊፈጠር ይችላል።